አልተዘዋወረችም። ክፍል 6 በአሌክስ አብርሃም። እብደታችን መባለግ ሳይሆን በፊት በዚያ ድንጋይን እንደ ቅቤ በሚያቀልጥ የግንቦት ነበልባል ፀሐይ ስደውልላት ጠየም ፊቷ ላይ ላቧ ችፍፍ ብሎ እቤት እየመጣች የወጣትነት ሙቀትና ትኩሳታችን ተደምሮ አልጋዬን ገነት የሚያስቀና ሲኦል ይሆን ነበር። ጠረኗ ለቀናት ከአልጋዬ አይጠፋም። ተያይዘን ጠባቧ መታጠቢያ ቤቴ ውስጥ ቀዝቃዛ ውሃ ሲወርድብን ገና አሁን እንደተዋወቁ ፍቅረኛሞች ምኞታችን ሃሃ ብሎ ይጀምራል። ቀዝቃዛ ውሃ አትወድም። እኔ ጋር ስትሆን ግን ሳታንገራግር ትገባለች። ከረጅም ወይ ጋር ሆና እንደ ማር ረጋ ብሎ የሚፈስ የሚመስል ለስላሳ ጠይም ሰውነቷ ላይ የሰፈሩትን የውሃ ጤዛዎች በተለይም በክብ ውብ ጡቶቿ ላይ በከንፈሬ መጠጫቸዋለሁ። እንዴት ነበር በዚህ ሁሉ ውስጥ ፍቅር ያልነበረው? ስጋዬና ስጋዋ ብቻቸውን እንደዚያ ይሆናሉ? ሰው የሰውነቱን ባለቤት አግልሎ ለሰውነት ብቻ ከአምልኮት በማይተናነስ ፍቅር ይወድቃል? ሰው የሰውን ድምፅ ላለመስማት ጆሮን ደፍኖ አይኑ ብቻ ሰውነትን ያፈቅራል? በዳበሳስ ብቻ ፍቅር አለ? ከአምስቱ የስሜት ሕዋሳት ለፍቅር ያነሰ አስተዋጽኦ ያለው የትኛው ነው? አይኖቼ ጠይምነቷን አላዩም። እጆቼ ልስላሴዋን አላረጋገጡ። ጆሮቼስ ምን ነካቸው? ስለምን የምትለውን መስማት አልፈለጉም ነበር። ጆሮ ያልተሳተፈበት ፍቅር ምን ይሉታል? ሰውነት የሚኮማተር ብርድ ላይ በከባድ ዶፍ ዝናብ በሚወርድባቸው የክረምት ቀናት ማሂ ሰላም ዝናብ ፈርታ አልቀረችም። ጎርፍ ለብሰው ጎርፍ ጎርሰው የሚደነፉ የአዲስ አበባ መንገዶች አላገዷትም። ነይ ስላት ጉልበቷ ድረስ በጭቃ ተነፍራ አይኖቿ በቀዝቃዛ ውሃ ሞልተው በውብ ፀጉሮቿ ጫፎች ላይ ጤዛ እየረገፈ በሬን አንኳኩታለች። የሞቀ ቤቴ ውስጥ የሚሞቅ የጥጥ ቢጃማዬ ተጀቡኜ ትኩስ ሻይ እየጠጣው ሞቄ ጠብቂያታለሁ። በዝናብ የበሰበሰ ልብሷ ፍቅርና ናፍቆት ባጋለው የሰውነት ሙቀት እየጨሰ ስስ ደመና የመሰለ እንፋሎት እንደ ብርሃን አምድ ከባቷ ፊት እየደመቀች በብርድ በሚንቀጫቀጩ ጥርሶቿ መሃል በብርድ ከቀሉ ውብ ከንፈሮቿ እንዴት እንደናፈከኝ ከሚል ቃል ውጭ ምንም ትናገር ነበር። እነዛ የሚያማምሩ ጠያይም እግሮቿ በጭቃ ከተሸፈነ ቡትስ ጫማዋ ተመዘው ሲወጡ ከሰገባው እንደወጣ ሰይፍ ነበሩ። ጠያይም ሰይፎች። ያኔም መታጠቢያ ቤቴ ውስጥ ሙቅ ውሃ እየወረደብን በእንፋሎት ታፍነን በሰመመን ለሰዓታት ስንቆይ በማህፀን ያሉ መንታ ነፍሶች እንመስል ነበር። እንዴት በዚያ ሁሉ ውስጥ ፍቅር ሳይኖር ቀረ? እንደገና እንዳገባት አልጠይቀችኝም። እየባለግን ሄደች። እያባለኳት ሸኘኋት። አካሄዷ አስገራሚ ነበር። አብራኝ ከመኖሯ በላይ አካሄዷ ሲደንቀኝ ይኖራል። አንድ ቀን ከመበላጋችን በአንዱ ሰፊ አልጋይ ላይ በስሜት ስንጦፍ በመሃል ስሜን በቁልምጫ ጠራች። አብርሽ? ላገባ ነው። ለአፍታ በስስት ከምመስል አንገቷ ቀና ብዬ ፊቷን አየኋት። አይኖቿን ጨፍና እንባዋ በጠይም ጉንጯ ላይ ግራና ቀኝ ወደ ጆሮዋ እየፈሰሰ ነበር። ፊቷን ሳምኳት፣ ግንባሯን፣ አይኖቿን፣ ከንፈሯን። የእንባ ዘለላዎቿ አፌን ጨውጨው በሚል ጎምዛዛ ጣዕም ሞሉት። አስተቃቀፏ በእነዚያ ውብና ቀጫጭን እጆቿ ያቀፈችኝ እስከማይመስል ድረስ ትንፋሽ የሚያሳጣ ጥንካሬ ነበረው። ደረቷ ላይ አጣብቃ አቀፈችኝ። ጡቶቿ እስኪጨፈለቁ ምንም አላልኳትም። የሆነ ገደል ውስጥ የወደቀ ሰው ገደሉ ጫፍ ላይ አንዳች ነገር ይዞ ላለመውደቅ የሚታገል አይነት ስቃይ ውስጥ ነበረች። ምንም አልጠየኳትም። በየጀርባችን እንደተኛን
ወደ እኔ ዙራ አንገቴ ስር ተጣብቃ አቀፈችኝ። ለረጅም ሰዓት በዝምታ ተቃቅፈን ቆየን። እንባዋን ሳያቋርጥ እየፈሰሰ ነበር። ጠይም መስክ እንደሚያቋርጥ ወንዝ ራሷን ይዞ እየሄደ ነበር እንባዋ። ከዚያን ቀን ጀምሮ ብዙ ነገር አሰብኩ። የሚበዛው ማንን ነው የምታገባው የሚል ነበር። ውስጤ ከእኔ መውጣት ያልቻለው የመለያየት ጥያቄ ከእሷ በመምጣቱ እረፍት ቢሰማኝም ማንን ነው የምታገባው? አብረን ሆነን እሱ ጋር ሌላ ነገር መጀመር እንዴት ቻለች? ከጀመረች እኔ ጋር ለምን መጣች? ምክንያቱም የእሷ ጸባይ አልነበረም። የመጀመሪያዋ ወንድ ነኝ። በዚያ ዕድሜ እግዜር እንደፈጠራት ሳገኛት ከመደንገጥ የተነሳ ቃል አጥሮኝ ነበር። ምናልባት ቀድማ ብትነግረኝ ወደዚህ ነገር ውስጥ መግባቴን ዛሬ ላይ እጠራጠራለሁ። ምንም እንኳን ብዙ ሴቶች ጋር ብሄድም እንዲህ አይነቱን ጉዳይ ጭንቀኝ ነበር። ሰው ይህን ሁሉ ዘመን ከመጀመሪያ ዲግሪ አልፎ ሁለተኛ ዲግሪ እስኪይዝ ካለ ነገሩ ጉልበቱን አቅፎ አይተኛም። ሴትነቷን ያስቀመጠችለት የምኞት ሰው ይኖር ይሆናል። ያ ሰው አንተ ነህ ብለህ እንኳን አይደለሁም ማውቃለሁና አልሞከረውም ነበር። ያስችለኝ ነበር። አዎ አጋጥሞኝ ያውቃል። እኔ ትዳር የሚባል ነገር አልፈልግም። ቢያንስ በብዙ ፈተና ያቆየሽውን ክብርሽን ለመቀበል ብቁ አይደለሁም ብዬ የሸኘኋት ሴት አለች። እስከ ዛሬ ጥሩ ወዳጅ ነን። ጨዋነቴ አይደለም። ማንም ልቤ ውስጥ እንዲቀር እንደማልፈልግ፣ ማንም ልብ ውስጥ በደግሞ በክፉም የመቀመጥ ፍላጎት የለኝም። የማገኘውን ደስታ ያህል አብረውኝ የሚሆኑ ሴቶችም አግኝተው ሲበቃን ያለምንም ቀሪ የህይወት ሂሳብ መሰነባበት ብቸኛ ፍላጎቴ ነበር። ማሂ ሰላም ላይ ግን ይህ ፍልስፍናዬ ሳይሰራ ቀርና የመጀመሪያዋ ወንድ ሆንኩ። የዚያ ቀን ብስጭቴ ከአንዲት ድንግል ሴት ጋር የተኛው ሳይሆን ድንግልናዋን ክፉኛ ጠብቆ ካገባት ሚስቱ የጠበቀውን ነገር ያላገኘ የገጠር ሙሽራ ነበር የምመስለው። ምን ሆነሃል? ደስ ያለው አትመስልም። ለምን አልነገርሽኝም? ምኑ? የመጀመሪያሽ መሆኑ። ለምን እነግርሃለሁ? ቀድመህ ለጋዜጠኞች ትደውል ነበር ወይስ በቀይ ምንጣፍ ልትቀበለኝ? ብላ አቀፈችኝና ሳቀች። ፍጹም ደስተኛ ነበረች። ሌላ ቀን ሳልደውልላት ድንገት መጣች። እንደዚህ አድርጋ አታውቅም። ተቻኩላ ነበር። ብዙ ዕቃም ይዛለች። በፌስታል የተቆጣጠረ በወረቀት ከረጢቶች የተከተተ። ምንድነው የሁሉ ደግሞ አልኳት እያቀፍኳት። ቸኩያለሁ። እግረ መንገዴ ላይ ነው የመጣሁት። ከያዘችው ፌስታል ስር በትልቅ ባለዚፕ ፕላስቲክ ተሸፍኖ በልብስ መስቀያ ያንጠለጠለችውን ልብስ አየት አድርጋ ቬሎ ነው ካለችው በኋላ ሶፋው ላይ ጣል አድርጋ አቀፈች። መሳሳም ጀመርን። እያገባች ነበር። ወደ ትዳር እየሄደች። ቬሎዋን ይዛ ቤት የመጣች ቢባል ማን ያምናል? እየሳመችኝ ታለቅሳለች። መቼ ነው አልኳት። የሞት ሜትሬን አይኗን ላለማየት እየሞከርኩ። ራሷ ወደ መኝታ ቤት እየጎተተች ወሰደችኝና ልብሷን አውላልቃ አቀፈችኝ። ጠይም ስቃይ በስሜት እየቃተተች ቅድም ሳሎን ውስጥ እየጠየኳትን ጥያቄ መኝታ ቤት መለሰችልኝ። ከ2 ሳምንት በኋላ አገባለሁ። አሁን አላለቀሰችም፣ ግን ሲበዛ ኮስተር ብላ ነበር። አጥብቃ አቀፈችኝ። ከ1 ሰዓት በኋላ ምንም እንዳልተፈጠረ የተኛሁበት ታኝ ተነስታ ልብሷን በፍጥነት ለበሰች። ፀጉሯን አስተካከለች። ቆም ብላ አየችኝ። ወጥታ ሄደች። በሩ ሲዘጋ ከውጭ ይሰማኛል። አዘጋጉ ኃይለኛ ነበር። ግድግዳዎቹ እስኪነቃነቁ። ሙሉ ቀን ከአልጋ ያልተነሳውም። ሐዘን አይደለም፣ ምንምም አይደለም። ሰው አያምንም እንጂ የዚያ ቀን ለ3 ወይም ለ4 ሰዓት ሞቼ ከሞት ተነስቻለሁ። ማሰብም
በራስ ሰውነትም ይሁን ስሜት ማዘዝ አለመቻል። ሞት ካልሆነ ምን ነበር ታዲያ? ምን እያደረገች ነው? ለማስቀናት እየሞከረች ነው? እኔ ማድረግ ያልፈለጉትን ሌላ ወንድ እያደረገ መሆኑን ለማሳየት ነው? ወይስ እልህ አስገብታ ባለቀ ሰዓት እዚሁ እንዳስቀራት? ምንድን ነው ፍላጎቷ? ያኔ እንደዚያ ነው ያልኩት። ፍቅር የአፍቃሪ ነፍስ መሆኑን አላወቅኩም ነበርና ግቢ ነፍስ ውጪ ነፍሷ ሲቃዋን መረዳት አልቻልኩም። ለአንድ ሳምንት አልደወልኩላትም። በእርግጥ በየቀኑ አስባት ነበር። እንደዚያ ሳላቋርጥ ስለ እሷ ያሰብኩበትን ጊዜ አላስታውስም። ለመደወል በየቀኑ ስልኬን አነሳና ሀሳቤን እየቀየርኩ ተወዋለሁ። ግን ደውዬ ምን ልላት እችላለሁ? በቃ አታግቢ፣ እኔ ያገባሻለሁ። እና ያ ድፍረት ከሌለኝ ሌላ ሁሉ ምንድን ነው? ከራስ እየተሟገጥኩ ከመደወል አልደፈርኩም። ከህይወቱ አረፈድኩ። ከሁሉም ነገር አረፈድኩ። ያውም እዚያው በሯ ላይ ቆሜ